እንዴት አድራችኋል ተመልካቾች? የአዲስ ቀን የጧት ገበያ ተጀምሯል። ለመረጃዎቻችን አጋር የሆነንን ኦሮሚያ ባንክን እናመሰግናለን። መቅደስ እንዳለ ነኝ። በአዋሽ 7 ከተማ የጥምቀትን በዓል አስመልክቶ በምርቶች ዋጋ ላይ ብዙ ጭማሪ አለመታየቱን ነጋዴዎች ገለጹ። ዘይትን በብዛት መግዛት ለማይችሉ የተዘጋጀ አማራጭ መኖሩንም ሪፖርተራችን ብሩክታይት አስራት ለማየት ትችላለች። ዝርዝሩን ከራሷ እንከታተል። የጥምቀት በዓልን አስመልክተን አዋሽ 7 ከተማ ላይ ተገኝተናል። በዚህ ከተማ ላይ ትላንትናና ከትላንት ወዲያ በነበረው የጥምቀት በዓል በድምቀት በከተማው ላይ ተከብሮ ውሏል። ታዲያ እኛም በዚሁ በመጣንበት የጥምቀት በዓል ላይ የዚህ ከተማ ገበያ ድባብ ምን ይመስላል፣ የምርቶች አቅርቦትና ዋጋቸውስ እንዴት ነው የሚለውን ለመቃኘት ወደ ገበያ ጎራ ብለናል። አብራችሁን ቆዩ። ቲማቲም ጋር ስንሄድ 50 ብር ነው ኪሎ፣ ሽንኩርት 40 ብር፣ ሽንኩርቱ ለካ 50፣ ቃሪያ 150፣ ሎሚ ኪሎ 200 ብር፣ ካሮት 80 ብር፣ ዝንጅብል 120 ብር፣ ድንች 40 ብር፣ ቀይ ስር 60 ብር። ጥምቀት በዓል ተብሎ ማለት ነው ምንም አይነት ጭማሪ ያሳየነው ነገር የለም እና በተመሳሳይ ዋጋ ነው እየሸጠን ያለነው። የቲማቲም፣ የሽንኩርት፣ የድንች አቅርቦቶች በሰፊው ነው ያለው፣ ሞልቷል። ምንም አይነት ነገር የጎደለን ነገር የለም፣ ሙሉ ነው። ለበዓል የሚያስፈልጉ ነገሮች ያው በርበሬ፣ ሚጥሚጣ፣ ያው አንዳንድ ነገሮች ያው ሽሮም ብዙም የተለመደም ስለሆነ ህዝቡ ይጠቀማል እና ያው ቅመማ ቅመሞች፣ የዶሮ ቅመም፣ መከለሻ ቅመሞች፣ እነኚህ የባህር ቅመሞች፣ የአበሻ ቅመሞች እነሱን እንይዛለን። ያው የዋጋ ጭማሪ ምንም አላደረግንም። በርበሬ 1000 ብር ነው። ሚጥሚጣ 600 ብር ነው። ሽሮ 340 ብር ነው። ያው ይሄ ከሌላው የሚለየው ቆንጆ ተዘጋጅቶ የቀረበ ነገር ነውና እንደዛ ነው የምንሸጠው። ያው ቅመሞችም ተመጣጣኝ ዋጋችን ተመጣጣኝ ነው። ለጥብስ ሚጥሚጣ፣ ለዶሮ በርበሬ፣ ቅመማ ቅመም የሚፈልጉትን ያው እንግዲህ አቅርበናል። እሺ ከእንቁላል አቅርቦቱ ስጀምር የአቅርቦት ችግር የለብንም። በደንብ ነው የሚቀርብልን፣ እናገኛለን። ዘይት ደግሞ ይቺ 90 ብር ነች። ይሄኛው 350 ብር ነው። ግማሽ እያለ ይቀጥላል። ዘይት ይሄንን በዚህ መንገድ የምናቀርበው አቅም እሽጉን ለመግዛት አቅም 5 ሊትር 3 ሊትር እንደገና 1 ሊትር አለ የታሸገ፣ እሱን ለመግዛት አቅም ለሌላቸው ሰዎች ነው። እንደ አቅማቸው አመት ባሉን እንዲያከብሩ በቤታቸው። የኢትዮጵያ ንግድ ባንክና ኤግል ላይን ቴክኖሎጂ ስታርፔ የተሰኘ መተግበሪያ ይፋ አድርገዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት ኤፍሬም መኩሪያ የ2030 ዲጂታል ኢትዮጵያን እውን ለማድረግ መሰል ቴክኖሎጂዎች የጎላ ሚና አላቸው ብለዋል። አክለውም መተግበሪያው ለንግድ ባንክ ደንበኞች በማንኛውም ቦታና ሰዓት የተቀላጠፈ የገንዘብ ዝውውር አገልግሎት እንዲያገኙ የሚያስችል መሆኑን ገልጸዋል። ዛሬ ይፋ የሚደረገው ስታርፔ ክፍያ ስርዓት ለባንካችን ደንበኞች የምናቀርባቸውን አገልግሎቶች በማንኛውም ሰዓት በሁሉም ቦታ ደህንነታቸው ተጠብቆ ተደራሽ እንዲሆኑ ያስችላል። ቀልጣፋና ዘመናዊ የዲጂታል ክፍያ ስርዓት ተግባራዊ ለማድረግ እድል ይፈጥራል። እያደገ የመጣውን የደንበኞችን ፍላጎት ምላሽ ለመስጠትም ምቹ ሁኔታ ይፈጥራል። የሀገራችንን የዲጂታል ሽግግር እውን ለማድረግ የዲጂታል ኢትዮጵያ 2030 ስትራቴጂ ግብ ለማሳካት በአጋርነት መስራት ቅድሚያ ልንሰጠው የሚገባ አጀንዳ ነው። የብሔራዊ ባንክ ምክትል ገዢ ሰለሞን ደስታ በበኩላቸው የገንዘብ ማዘዋወሪያ መተግበሪያዎች ህገወጥ ተግባራት እንዳይፈጸምባቸው በትኩረት ሊሰራ እንደሚገባ ጠቅሰዋል። ፊንቴኮችም አሁን ወደ 20 አካባቢ እየደረሱ ነው። ፍሮድና ሳይበር ጥቃት ለመከላከልና ህጋዊ አሰራሮችን ብቻ በመከተል አርአያ በመሆንና ለተጠቃሚዎችም አስፈላጊውን ግንዛቤ በመፍጠር ረገድ ለፋይናንስ ዘርፍ ጤንነት የበኩላቸውን ሚና አጠናክረው እንዲቀጥሉ በዚህ አጋጣሚ አደራ ለማለት እፈልጋለሁ። ዘመናዊ ቴክኖሎጂን በመጠቀም የብረታ ብረት ስራን በመከወን ላይ ከሚገኙ ተቋማት መካከል ሜታፋብ ተጠቃሽ ነው። ተቋሙ በዲጂታል ዲዛይን ሶፍትዌሮችን በመታገዝ የሚያመርታቸው ምርቶችና ለወጣቶች እየሰጠ ያለው የቴክኖሎጂ እውቀት እያደገ ስለመሆኑ ይነገራል። ኤዶሚያስ ንጉሴ ኢንዱስትሪው ከባህላዊ አሰራር ወጥቶ ወደ ዘመናዊ የቴክኖሎጂ አጠቃቀም የተሻገረ ባለበት በዚህ ወቅት የብረት ስራ ዲጂታል መንገድ ከሚሰሩ ተቋማት መካከል ሜታፋብ ተጠቃሽ ነው።
ዘመኑን በዋጁ የዲጂታል ዲዛይን ሶፍትዌሮች በመታገዝ በጥራትና በፍጥነትም በማምረት ላይ ይገኛል። የዲዛይን የምንሰራበት ሶፍትዌር ሃይ ፐርፎርማንስ ባላቸው በሶሊድወርክስ፣ አውቶካድ እና በኮሬል ድሮ ነው። ሌላው በዚህ በዲዛይን ስንሰራ የተለያዩ ክላዲንግ ዲዛይኖችን እንዲሁም ከስተመር ባመጡልን እነሱ በሚፈልጉት ዲዛይን በጥራትና በፍጥነት እናደርስላቸዋለን። ዲዛይነሮች ሰርተው የባለቤቱን ስም በዚህ ወረቀትና የፋይል ስሙ በዚህ ወረቀት ይመጣል። ልክ በዚህ በመጣልኝ መሰረት ፋይሎችን በመክፈት መደረደራቸው ይሆናል። ፋይሎችን ከደረደርኩ በኋላ አንድ ላሜራ ላይ የሚፈለገው ፒስ ስንት እንደሆነ የሚወጣውን እደረድርና ማሽኑ ላይ ሴቭ ከተደረገ በኋላ በማሽኑ ለካና ቀጥታ መቁረጥ ጀምራለሁ ማለት ነው። ለምሳሌ ይሄ ክላዲንግ ይባላል። እዛ ሙሉ ቅርጻ ቅርጽ ወጥቶ ይመጣል። እዚህኛ በማሽን በተለያዩ ዲግሪዎች አድርገን አስተካክለን እንደዛ አሳምረን እናወጣዋለን። አዳዲስ ጌጣጌጦች እንደዛ አድርገን እንሰራለን። ከተማሩ ባለሙያዎች ጎን ለጎንም በስራ ሂደት ውስጥ ሰራተኞችን በማብቃት ላይ ይሰራል። ረዳት ሆነው ከጎን ያደርጋሉ፣ ይከታተላሉ። ለ2 ሳምንት ከዛ በሶስተኛው ሳምንት ራሳቸው የተወሰነ የሚቀሩት እነዚህ የምታያቸው የሚቀሩት ላሜራ ላይ ቴስት ይደረጋሉ። በወሩ የመጨረሻ ሳምንት ላይ ቴስት ተደርገው ብቁ መሆናቸውን ሲኒየር ኦፕሬተሩ ሲያበቃልን የኦፕሬተር ፖዚሽኑን በፕሮቤሽን እንሰጣቸዋለን። እጅ ስመጣ መጀመሪያ የገባሁት ከአመት በፊት በላሜራ አውራጅና ጫኝነት ነበረ። ከዛ ወደ ረዳትነት መጣሁኝ። ረዳቶኜ ደግሞ ስለ ማሽኖቹ አሰራር፣ ስለ ማሽኖቹ ባህሪ ከመደበኛ ኦፕሬተሮች ከነሱ ተማርኩኝ። ከዛ በኋላ ከረዳትነት ተነስቼ ደግሞ አሁን ወደ ዋናው ማሽን ኦፕሬተርነት መጥቻለሁ ማለት ነው። ኦልሞስት እኔ 2 አመት ሊሆነኝ ነው እዚህ ድርጅት ከገባው። ያው ይሄ ድርጅት ያው እናት ድርጅት ነው። በጣም ነው ሙያ ይላል። በጣም ፍሪ ድርጅት ነው። ብዙ አይነት ሙያ ተምሬበታለሁ። በአጭር ጊዜ ውስጥ ለዚህ ማሽን ብቁ እንደሆነ አድርገውኛል። በእጅ ስራ ብቻ ይገደብ የነበረውን የብረት ቅርጻ ቅርጽ በማሽን መሰራት መቻሉ እንዳገዛቸውና ስራውም የጥራት ደረጃውን እንዳስጠበቀላቸው ባለሙያዎቹ ይገልጻሉ። አሴምብል የሚያስፈልጋቸው በሶሊድወርክ የሚሰሩትን ስራዎች በ3ዲ አሴምብል አድርገን እንሰራቸዋለን። ቱዲ ደግሞ እንዲህ ፓርቲሽን ላይ ወይም ደግሞ የበር ዲዛይኖች ላይ ቆረጣ ብቻ የሚያስፈልጋቸውን ደግሞ በአውቶካድ እንሰራቸዋለን ማለት ነው። ቱዲም 3ዲም እንሰራለን። ጥፋት የሚያስፈልጋቸውን በሰው ኃይል የሚመጣውን በቅጥቀጣ በምናምን ከሚሆን ይሄ ማሽን ቀለል አድርጎ ይሰራልናል። ብዙ አይነት ስራዎች እንሰራበታለን። ዋናው ጠቀሜታ ምንድነው? ጊዜን ይቆጥባል። ለምሳሌ በፊት የምንቆርጣቸው የነበረው በግላይንደር ነው። በግላይንደር የምንቆርጠው የነበረው በዚህ ስንቆርጠው በሰከንድ ውስጥ መቁረጥ እንችላለን። ከዛም ደግሞ በጉልበታችን ሉዝ የምናደርገውን ነገር ማሽኑ ቀለል ያደርግልናል። ለስራው ጥራትም በሚፈለገው መጠን በዲግሪ ሳይዛነብ መቁረጥ እንችላለን ማለት ነው። የጥበብ ስራውን በአዳዲስ ዲዛይን የሚገልጠው ተቋሙ ለ30 ሰዎችም የስራ ዕድል መፍጠር ችሏል። ዲዛይኖችን እርስ በርስ ተማክረን ወይ ሞዲፋይ የምናደርጋቸው ይኖራሉ ወይ ደግሞ አዲስም ክሬት የምናደርጋቸው ይኖራሉ። እንዲሁም የተለያዩ ከስተመሮች የሚያመጧቸውንም አዳዲስ ፈጠራዎች እውን እናደርግላቸዋለን። በአሁኑ ሰዓት ለ14 ቋሚ ሰራተኛ በጊዜያዊ ደግሞ የሚሰሩ ደግሞ ወደ ሌላ 14 ሰዎች እንሰራለን። በአጠቃላይ ወደ 30 የሚሆኑ ሰዎች ስራ ዕድል ፈጥረናል። የዚህ ተቋም የስራ ሂደትም በዘርፉ ለተሰማሩ ሌሎች ድርጅቶችም አዲስ መነሳሳትን የሚፈጥር መሆኑ ተመላክቷል። በመጨረሻም ተመልካቾች በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን እንከታተል።
ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን